በፈረንጆቹ አቆጣጠር በ2000 ወደ ፊልሙ ዓለም የተቀላቀለችው በጣም የምታምረዋና ቀበጥባጣዋ ቆንጂዮ አክትረስ अरे सर आपने कहा और हो गया कल्पना जादू की छड़ी है यूं घूमती है और सरकारें बदल जाती है በደቡብ ህንድ ከሚገኙ የሲኒማ ካምፓኒዎች ስራዋን የጀመረች ሲሆን ወይም የተወና ስራዋን ከዛ ግን በመቀጠል ወደ ቦሊውድ በመግባትም ከአንዱ የተሻለ አንድ በጣም የሚያማምሩ ምርጥ ስራዎችን እየሰራች ማቅረብ ችላለች። እያንዳንዱ ፊልሞቿም ስኬታማ እየሆኑ ሲሄዱ በኢንዱስትሪው ላይ ሌዲ ለክ የሚል ስም ተሰጣት። እድለኛዋ ሴት ማለት ነው። ግን ይህን ሰምታችኋል? ገና በ15 ዓመቷ ወደ ፊልሙ ዓለም የተቀላቀለች ሲሆን በደቡብ ህንድ ሲኒማዎችም በጣም ብዙ ስራዎቿ ስኬታማ ስለሆኑ ሱፐርስታር የሚባል ደረጃን ማግኘት ችላለች። ወደ ቦሊውድም ስትቀላቀል አሚር ካን ከሚያክል ከትልቅ አክተር ጋር የመጀመሪያ ስራዋን መስራት የቻለች ሲሆን ግን የሚገርመው ነገር ከዛ ቀደም ብለው አቢሼክ በቸንና አክሼ ኩማር የሚያካክሉ ትልልቅ አክተሮች እንኳን የሚሰሩበት ፊልምን ትሰራለች ወይ ስትባል እምቢ ብላ ነበረ። ओफो फिर मायापुरी सुबह से कॉल्स पे कॉल्स ऑटोग्राफ्स फोटोग्राफ्स बुकेस एसएमएस अरे मैंने इसलिए थोड़ी बताई थी अपनी स्टोरी ይህን ስታምናላችሁ? በሳውዝ ወይም በደቡባዊ ህንድ የሚገኘው በታሚል ኢንዱስትሪ ላይ ሱፐርስታር ከተባለች በኋላ እንኳን የቦሊውዱ ዝነኛ አክተር ደበን ካን የሚባለው በሰልማን ካን የተነሳ ከታሚል የፊልም ኢንዱስትሪ ለስከ መጨረሻው ድረስ ተወግዳለች። बातों को तेरी हम भुला ना सके ይህ አሁን ቢወራ ያሳምናል። አሚር ካን፣ ሰልማን ካን፣ አጀይ ዴቭጋን እና አክሼ ኩማር የመሳሰሉ ትልልቅ የኢንዱስትሪው ሱፐርስታሮች ጋር አብራ ፊልም ከሰራች በኋላ በአክሼ ኩማር የተነሳ በፍጥነት የተቀጣጠለና እያደገ የነበረው የሥራ ህይወታን በአጠቃላይ ትታ ከፊልሙ ዓለም መሰናበት ችላለች። ከዛ በኋላም ምንም ፊልም ላይ ልናያት ያልቻልነው चौंक गए ना आप लोग। मैं शादी के जोड़े में वो क्या है ना, लड़की सबसे ज्यादा खूबसूरत शादी के जोड़े में लगी। तो मैंने अपने आप से बोला पूजा डोंट टेक अ चांस, अगर सबको इम्प्रेस करना है तो दुल्हन बन के እና ማንስ ይቺ አክትረስ? የሚወራው ነገርስ ምን ያህል እውነት? ለምንድን ነው እስከ ፊልሙ ዓለም እልም ብላ የጠፋችው? እነዚህንና ተጨማሪ ብዙ መረጃዎችን በዛሬው ፕሮግራም ይዤላችሁ ቀርባለሁ። ከእናንተ የሚጠበቀው እስከ ፕሮግራሙ መጨረሻ ድረስ ከኔ ጋር አብራችሁ መቆየት ነው። ሰላም ጤና ይስጥልኝ ቤተሰቦች፣ ይህ ቦሊውድ ፕሮፋይል የተሰኘው ፕሮግራም ነው። የቦሊውድ ተዋናዮችን ያሳለፉትን ውጣ ውረድና ችግሮችን አንድ ላይ በጥናት የምናቀርብበት ቦሊውድ ፕሮፋይል የተሰኘው ፕሮግራም መጀመሩ ነው። ቪዲዮን ላይክ አድርጋችሁ መጀመር አትርሱ። እንዲሁም ያላችሁን ሀሳብ አስተያየት በኮሜንት አስቀምጡ። በተጨማሪም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ወደ ፕሮግራሙ እንግባ። እጅግ በጣም በሚያንጸባርቀው ስም፣ ክብር፣ ዝና እንዲሁም ገንዘብ ይገኝበታል በሚባለው በፊልሙ ዓለም ላይ ይሳካልኛል ብለው በሺ የሚቆጠሩ ወጣት ወንድና ሴቶች ከተለያየ ከተማም ሆነ ከተለያየ ሀገር ወደ ህልሟ ከተማ ወደ ሙምባይ በየዓመቱ ይፈልሳሉ። ብቃትና ችሎታቸውንም ለማሳየት የተለያየ ደጅ መጥናታቸው የተለመደ ነው። ግን ከነዛ መሃል እድሉን እንኳን የሚያገኙት በጣት የሚቆጠሩ ናቸው። በሺ የሚቆጠሩት ስኬታማ ሳይሆኑ ወይም ህልማቸው ባዶ ሆኑ ተመልሶ የመሄድ እድል ነው የሚያጋጥማቸው። ማለትም ሲልቨር ስክሪን ላይ ወይም በሲኒማ ስክሪን ላይ ስራ የማግኘት እድሉም ጠባብ ነው። እንደዚሁም ደግሞ ካገኙ በኋላ በአንድ ጊዜ ትልቅ ስኬትን መጎናጸፍና በሚሊዮን ልቦች ውስጥ መንገስ መወደድን የሚያገኝ በጣም ጥቂቶች ናቸው። ልክ እንደዚህ አይነት ምርጥ እድል አጋጥሟት የነበረው የዛሬዋ እንግዳችን ይቺ አክትረስ ናት። ይቺ አክትረስ የስራ ህይወቷ ከሳውዝ ኢንዱስትሪ ጀምሮ እስከ ቦሊውድ ድረስ እጅግ በጣም ከፍተኛ አቀባበልን ያገኘ ድንቅ ብቃቷን ማሳየት ችላለች። አዎ የዛሬ እንግዳችን ገጅኒ ፊልም ላይ ባሳየችው ድንቅ ትወና ከልፕና የሚል ስም ያገኘችው ተጫዋቿ ቀበጥባጣዋ ምርጡ አክትረስ አሲም ናት። የዛሬ እንግዳችን ግን መጀመሪያ ከስረት ጋር የተያዙ ብዙ አነጋጋሪ ነገሮችን ከመጫወታችን ወይም ከመጀመራችን በፊት እንደተለመደው መለስ ብለን አሲም ማን ናት፣ እንዴት ወደ ፊልሙ ዓለም መጣች፣ እንዴትስ ጀመረች የሚለውን ከልጅነቷ መለስ ብለን ለማየት እንሞክራለን። አሲም የተወለደችው ኦክቶበር 26 1985 በፈረንጆቹ ኬሬላ የሚባለው ከተማ ውስጥ ካትሪን የሚባለው አካባቢ ከካቶሊክ ቤተሰቦቿ ተወለደች። አባቷ ጆሴፍ ቶቱ መከል የሚባል ሲሆን ስራውም ደግሞ የሲቢአይ ኦፊሰር ነው። የእናቷ ስምም ሰሊን የሚባል ሲሆን ሰርጀር ናት። አሲምም እድሜዋ ለትምህርት እንደደረሰ በዛው በከተማው የሚገኘው ኔቨል ፐብሊክ ስኩል ገብታ ትምህርቷን የተከታተለች ሲሆን የመጀመሪያ ደረጃ ትምህርቷን ካጠናቀቀች በኋላ ከፍተኛ ትምህርቷን ሴንት ቴሬሳ ኮሌጅ በመግባት ትምህርቷን አጠናቃለች። ከዛው ኮሌጅም ስትመረቅ በእንግሊሽ ሌክቸረር ባችለር ኦፍ አርት ዲግሪዋን ይዛ ነው የወጣችው። አሲም በትምህርቷ ነቃ ያለችና ጎበዝ ተማሪ ከመሆኗም በተጨማሪ የህንድ ክላሲካል ዳንስም በደንብ የሰለጠነች ምርጥ ተዋናይ ናት።
ከዛ በተጨማሪም ለቋንቋ የነበራት ፍጥነት በጣም ይደነቅላታል። በዙሪያ የነበረውን መለያለም፣ ታሚል፣ ቴልጉ፣ ሂንዲ እንዲሁም ከውጪ ደግሞ እንግሊሽና ፍሬንችም ሁሉንም ቋንቋ አቀላጥፋ የምትናገር ምርጥ አክትረስ ናት። በእርግጥ ገና ኮሌጅ ተማሪ ያለች ወደ ሞዴሊንግ በጣም ትኩረት ስለነበራት ትሞክር ነበረ። ከዛ ኮሌጅን ከጨረሰች በኋላ ለመጀመሪያ ጊዜ ያገኘችው ማስታወቂያ ቢፒኤል የሚባል ሞባይል የሱን ማስታወቂያን የሰራችው። ከዛ በመቀጠልም የተለያዩ ብራንዶች አምባሳደር ሆናለች። ለምሳሌ ኤቮን፣ ሚሪንዳ፣ ኮልጌት፣ ተኒሽክ፣ ቢግ ባዛር፣ ፓራኩሌት እና ለክስ የመሳሰሉት ተጠቃሽ ናቸው። एक रो में पीछे पीछे घर तक आ गया। मिरिंडा अंदर बुलाओ। बुलाओ बुलाओ राजा आजा। ከዛም በመቀጠል በፈረንጆቹ በ2001 ዓ.ም የመለያለም ፊልም የሆነው በገና በ15 ዓመቷ ነሬንደር መከን የተሰኘ ፊልም የመስራት ዕድል አጋጠማት። ይሄ ፊልምም ወደ ትወናው ዓለም ወይም ወደ ፊልሙ ዓለም አንድ ብላ የተቀላቀለችበት ሊሆን ቻለ። അച്ഛൻ്റെ ഒരു പ്രത്യേകത എന്താണെന്നറിയോ? അച്ഛൻ നുണ പറഞ്ഞ അത് നുണയാണെന്ന് എല്ലാവർക്കും മനസ്സിലാവും. ഇനി സത്യം പറ അച്ഛാ, എന്തോ ഒരു ടെൻഷൻ ഉണ്ടല്ലോ മുഖത്ത്. ከዛ በመቀጠል 2 ዓመት ትምህርት የወሰደች ሲሆን ወይም የስልጠናት ክትትል ካረገች በኋላ በ2003 በፈረንጆቹ ድጋሚ ወደ ፊልሙ ዓለም በመመለስ ከረቪቴጃ ጋር ሺቫኒ የተሰኘ ፊልም ሰራች። என்ன ராரா முதல்ல இருந்து நான் அதான் சொல்லிட்டு இருக்கேன், நீங்க தான் கேட்டுக்கல. என் மேல ப்ளேம் போட்டுட்டு இருக்கேன். அறிவிருக்க உங்களுக்கு. ፊልሙም በሰዓቱ ከተመልካቹ ጥሩ አቀባበል ያገኘ ሲሆን የአሲምን ትወና በጣም ተወደደላት። ከዛ በኋላ አሲምን የሚያስቆማት አልተገኘም፣ ወደ ኋላም አልተመለሰችም ማለት ይቻላል። በላይ በተደጋጋሚ ለብዙ ስራዎች የተፈለገች ስለነበረ እሷም በብቃት እየሰራች በሳውዝ ኢንዱስትሪ ውስጥ በአንድ ላይ አንድ እየደራረበች በዛ ላይ ደግሞ ስኬቱን እጥፍ እየጨመረች መሄድ ቻለች። በጣም ስኬታማ የነበሩትን ከተባለ በሳውዝ ከሰራቻቸው ፊልሞች ለክሽሚ ነርስማ፣ ቸክረም ሺቭጋንዲ፣ አናበረም ገጅኒ የሳውዙ እና ሺቭዳቫታረም የተሰኙ ፊልሞች ተጠቃሾቹ ናቸው። చేసి ఇంకా దిగజారు నువ్వెంత రోగి అని అనుకోలేదు. నువ్వు తప్పితే నాకింకా గతి లేదంటున్నావు కదా. በሳውዝ የፊልም ኢንዱስትሪ በነበራት ቆይታ በጣም ከብዙዎቹ ዝነኛ ከሚባሉ ሱፐርስታሮች ጋር አብራ የመስራት ዕድል አጋጥሟት ሰርታለች። ከነዛ መሃልም ተጠቃሾቹ ረቪቴጃ፣ ናጋርጁን፣ ከማል ሐሰን፣ ቬንክቴሽ እና ፕረባስ የመሳሰሉትን አብራ በብቃት ሰርታለች። በሰዓቱ አንድ ነገር ልብ ብለን ካየን አሲም የምትሰራበት ፊልም በብዛት ሂት እየሆነ በጣም ስኬታማ መሆኑ የበለጠ አነጋጋሪ ሆነ ነበር። በዛ ላይ ፊልሞቹ ደግሞ ቦክስ ኦፊስ ላይ ከአንዱ እየተሻለ ገቢው እየጨመረ መሄዱ የበለጠ አነጋጋሪ ነበር። ይሄ ነገርም በጣም ያስገረማቸው ብዙ ሰዎች በሰዓቱ የነበረው አሲም የገባችበት ፊልምማ ሱፐሪት መሆኑም አይቀር ነው ብለው ሁሉ እድለኛ መሆኗ ለፊልሙ እንደሚጠቅም እርግጠኛ ሆነው በመናገር ሌዲ ለክ ብለው ጠርተዋት ነበር። ማለትም እድለኛዋ ሴት እንደማለት ነው። በሳውዝ የፊልም ሲኒማ ላይ አሲም ከፍተኛ ዝናንና ስምን እያገኘች በሄደችበት ሰዓት ላይ ከቦሊውድም የተለያዩ የፊልም ስራ ጥያቄዎች እየመጣላት ነበረ። ግን በሰዓቱ እሷ በሳውዝ የፊልም ሲኒማ ላይ ሱፐርስታር ሆና ስለነበረ እንደዚህ ዝም ብላ ተነስታ ወደ ሌላ ኢንዱስትሪ መሄዱን ወይም ፊልም መፈረሙን አትፈልግም ነበር። በዛም የተነሳ ወደ እሷ የመጣውን የቦሊውድ ፊልሞች ብዙዎቹን ሪጀክት አድርጋለች ማለት ይቻላል። ከነዛ መሃልም ተጠቃሾች ዲሊ ሲክስ፣ በችና ኢሃሲኖ እና ዴደናደን የተሰኙት ፊልሞች ተጠቃሽ ናቸው። ከዛም ከትንሽ ዓመት በኋላ ዝነኛ አክተር አሚር ካን የሳውዙን ገጅኒ ፊልም ራይቱን ገዛ ወይም የፊልሙን የባለቤትነት መብት ተረከበ። በፊልሙ ላይም መሪ ተዋናይ ሆኖ ራሱ ለመጫወት ወሰነ። ስለዚህ እሱ የሚሰራበት ፊልም ላይ መሪ ተዋናይ ሴት ማን ይሁን ብሎ ማማረጥ ጀመረ። ለፊልሙም ደግሞ አዲስ መልክ ያስፈልገው ስለነበረ ግራ በገባው ሰዓት ላይ የሳውዙን ገጅኒን አንስቶ ማየት ጀመረ። በየሰዓትም የአሲን ትወና እጅግ በጣም አስገረመው። ፊልሙንም አይቶ ከጨረሰ በኋላ የወሰነው የገጅኒ ሂንዲ ቨርዥኑ ላይ ወይም በህንድኛ የሚሰራው ገጅኒ ላይ ራሷ የመጀመሪያው አክትረስ ወይም አሲም አብራኝ ትተውናለች ብሎ ወሰነ። नजर कुमार ने नया मॉडल मांगा था, इसलिए तुम्हारी याद आ गई और तब फोन कर दिया. वैसे तुम कौन से एक्टर में बात कर रही थी? हाँ, सुंदरम इनरवियर. अगर ये तुम्हें मिल गया तो तुम्हारा लक खुल. አሚርም ጊዜ ሳያጠፋ ስልኩን አነሳና ለአሲም ደወለላት። ደውሎ የጠየቃት አንድ ጥያቄ ብቻ ነው። ህንድኛ ትችያለሽ ወይ ነበር ያላት። የእሷን መልስ አዎ እችላለሁ ነበር። መልሷንም እንደሰማ አሚር ያላት አንድ ቃል ነው። ገጅኒ በህንድኛ እየሰራሁት ነው፣ እዛ ፊልም ላይ የከልፕናን ሮል አንቺ ትተውኛለሽ ወይም አንቺ ራስሽ ከልፕናን ሮል ትተውኛለሽ አላት። ይህን ከሰማች በኋላ እንኳንስ እምቢ ልትለው አሲም አሚር ካን መደወሉን ራሱ እርግጠኛ አልነበረችም። በጣም ተደናግጣ ነበር። በመጨረሻም ፊልሙን ፈረመች፣ አብረው ሰሩ። ልክ እንደዚህ በፈረንጆቹ በ2008 ገጅኒ የተሰኘው የአሚር ካን ለእይታ በበቃ ሰዓት ላይ አሲምም ወደ ቦሊውድ አንድ ብላ ስራዋን ጀመረች።
ወደ ቦሊውድም በገባች ሰዓት ላይ ገና በመጀመሪያ ፊልሟ ሚስተር ፐርፌክሽኒስት ከሚባለው ከአሚር ካን ጋር የሰራችው ገጅኒ የተሰኘው ፊልም እጅግ በጣም ልትወደድና ዝነኛ ሊያደርጋት ቻለ። और मेरे पिताजी की हैसियत के बारे में पता चलेगा ना तो तुम्हारे होश उड़ जाएंगे। अरे जानते हो मेरे पिताजी के पास 1992 में 3 एम्बेसडर कार्स थी। በፊልሙ ላይም ተመልካቹ ከውበቷም ጭምር ትወናዋን በጣም አድንቆላታል። በአመቱም በተዘጋጀ የአዋርድ ፕሮግራም ላይ ቤስት አክትረስ እጩ የመሆን እድል ሲያጋጥማት እንዲሁም ወደ ኢንዱስትሪው በዛ ዓመት ከተቀላቀሉት ወይም ተዋናዮች መሃል አንደኛ ተብላ ተሸልማለች። አሲምም ከዛ በኋላ ስራዋን ቀጥላ በ2009 በፈረንጆቹ ሰልማን ካንና አጄ ዴቭጋን የተወኑበት ለንደን ድሪምስ የተሰኘውን ፊልም የመስራት እድል አጋጠማት። मन को भावे सैया करता था थैया मन गाए रे हाय रे। በፊልሙ ላይም ከህንድ ደቡባዊ ክፍል የተወለደች አንድ ሴት ልጅ ሆና ነበር የተወነችው። ፊልሙ ቦክስ ኦፊስ ላይ ያን ያህል ስኬታማ ባይሆንም የአሲም ትወና ግን ተመልካቹም ሆነ ክሪቲክስ አድንቆላታል። मुझे लगा तुम बदल गए हो, लेकिन नहीं, तुम्हें यही सब अच्छा लगता है। Well, it's your life. मुझे कुछ कहने का कोई हक नहीं। ከዛም በመቀጠል በፈረንጆች በ2011 በድጋሚ ከቦሊውዱ ደበን ካን ከሚባለው ከሰልማን ካን ጋር ሬዲ በተሰኘ ፊልም ተመለሰች። ፊልሙም በአመቱ ቦክስ ኦፊስ ላይ ምርጥ ገንዘብ የሰበሰበ ሲሆን ከዛ በተጨማሪ ሰልማን ካንና አሲምም የነበራቸውን ጥምረት ተመልካቹ ስክሪን ላይ በጣም ወዶላቸዋል። ከዛ በተጨማሪ ፊልሙ ቦክስ ኦፊስ ላይ በሰበሰበው ገንዘብ 1 ቢሊዮን የህንድ ሩፒ የሰበሰበ አምስተኛው የህንድ ፊልም ሊሆን ችሏል። आपकी एक हर बार विला मिला के 100 करोड़ हो जाएगा ना? ये तो आप भी नहीं चाहोगे कि मेरे स्वर्गवासी पिताजी पे किसी का कर्जा रहे। ከዛም በመቀጠል በፈረንጆች በ2012 አሲም በላይ 3 ፊልሞች ሰራች። हमें तुमसे मोहब्बत हुई है ओ जाने मन टू। ከነዛ መሃል ሁለቱ ሃውስፉል ክፍል 2 ሲሆን አንደኛው ሌላኛው ደግሞ ኪላዲ 786 የተሰኘው ፊልም ነበረ። ሁለቱም ላይ የቦሊውዱ ኪላሪ ኩማር የሚባለው አክሼ ኩማር የተወነበት ፊልም። तुमने भी कोई कमी नहीं छोड़ी? कितनी इंसल्ट कराई मेरी वहाँ डिस्को में। ट्रक पे डिस्को जाती हो, ट्रक पे, और वो भी ऐसा ट्रक जिसने दुनिया के सारे कलर्स थोप दिए। ሶስተኛው ደግሞ አጄ ዴቭጋንና አቢሼክ በቸን የተወኑበት ቦል በቸን የተሰኘው ፊልም ነበረ። जलाओ ना नैनों से बाण रे जान ले लो ना जान रे। እነዚህም ፊልሞች ከሰራች በኋላ ለ3 ዓመት አሲም ምንም ፊልም አልሰራችም። ከዛም ከ3 ዓመት ቆይታ በኋላ በፈረንጆቹ በ2015 ኦል ኢዝ ዌል የተሰኘ ፊልም ላይ ከአቢሼክ በቸን ጋር ታይታለች። हफ्ते में 4 शनिवार होने चाहिए। እስቲ አሁን ደግሞ ከግል ህይወቷ ጋር የተያያዙ አንዳንድ ነገሮችን እንጫወት። አሲም ከፊልም ስራ በተጨማሪ በፍቅር ህይወቷም በጣም መነጋገሪያ ሆና ነበር። በሰዓት የመጀመሪያው አነጋጋሪ ነገር የተፈጠረው ለንደን ድሪምስ የተሰኘውን ፊልም በምትሰራ ሰዓት ላይ ከሰልማን ካን ጋር ጥሩ ጓደኛ ሆኖ ነበረ። ሚዲያ ላይ ወጡ አንዳንድ ሪፖርቶችን እኒህ ከተባለ አሲም ሙምባይ ውስጥ መኖሪያ ቤት ለመግዛት በምትጣጣር ሰዓት ሰልማን ካን በጣም የተባበራት ነበር። በዛም ምክንያት መገናኘታቸው እየበዛ ሲመጣ ጓደኝነታቸው እየጠበቀ ሄደ። በዚህ በኩል ከሰልማን ጋር ጓደኝነቷ እየጠበቀ ሄደ። በሌላ በኩል ደግሞ አንድ አክተር እንዴት እያደረገች ነበር። በሰዓቱ እንደተባለው ከሆነ ኒልኒትን ሙኬሽ ከሚባለው አክተር ጋር ፖኬት ማር የሚል ፊልም ፈርማ ነበረ። በፊልሙ ጉዳይም አንዳንድ ነገር ለመወያየት ብዙ ጊዜ ሁለቱ ይገናኙ ነበር። መገናኘታቸውም እየቀጠለ ሄደ። ሁለቱም በጣም እየተግባቡ ሄዱ። ከዛም በኋላ በዚህ ምክንያት ተገናኝተው መጨረሻው ወደ ፍቅር ተቀየረ። አንዳንድ ሚዲያዎች ስለዚህ ጉዳይ እንግዲህ ከውስጥ አዋቂ አገኘን ባሉት መረጃ እንደተናገሩት ከሆነ ሁለቱ በፍቅር መቆየታቸውን ወይም ደግሞ መፋቀራቸውን ሚዲያ ላይ ወጥተው እንደማይናገሩ ቃል ተገባብተው ነበር ተብሏል። በዛም የተነሳ ሁለቱ ምንም ያህል እንኳን በፍቅር ቢኖሩም ወይም ደግሞ ዴት ላይ ቢሆኑም ሚዲያ ላይ ግን ስላላቸው ግንኙነት ምንም ነገር አልተናገሩም። በሰዓቱም ደግሞ አሲም ለተለያዩ ፊልሞች እየተፈለገች ነበረ። ቦሊውድ ላይም እድገቷ እየጨመረና ስራዋን እየቀጠለች ሄደችበት ሰዓት ነበር። ከሰልማን ካን ጋር የሰራችው ለንደን ድሪም የተሰኘው ፊልም ፍሎፕ ቢሆንም ከሰልማን ካን ጋር በድጋሚ አንድ ፊልም የሰራች ነበር። እሱም ሬዲ የተሰኘው ነው። ስለዚህ ሰልማን ካን የሚገኝባቸው ትልልቅ ፓርቲዎች ላይ አሲምም አብራው ትገኝ ነበረ፣ ወይም እነዚህ ፓርቲዎች ላይ አብራው ትሄድ ነበር። ሁለቱ በተለያየ ምክንያት መገናኘታቸው ደግሞ በሌላ በኩል ኒልኒትን ሙኬሽ ወይም ደግሞ አፍቃሪዋ እየረበሸው መጣ። ምክንያቱም ኒል የጎረበጠው ነገር የሰልማን ካን ፓርቲ ላይ መሄድ ምን አስፈለጋት? ፊልም መስራት ከሆነ ፊልሙን እንጂ ፓርቲ ምን ያደርጋል የሚል ስሜት ነበረው። የተገፋም እየመሰለው ስለመጣ ቀስ በቀስ በሁለቱ መሃል አለመግባባቱ እየሰፋ መጣ። ምንም ያህል ኒል ቢከለክላትም እሷ ግን ልትሰማው አልቻለችም። በመጨረሻም እንግዲህ እንደተባለው ከሆነ ጭራሽ ኒል ሲደውል እንኳን ስልኩን ለማንሳትም ጊዜ እያጠራት ሄደ። ይሄ ነገር ያበሳጨው ኒልም ሚዲያ ፊት ለፊት ወጥቶ እኔ አንድ ጓደኛ ነበረችኝ፣ ግን እሷ በጣም ዋሽታኛለች። ይህም ብቻ ሳይሆን እኔን ከቀረበች በኋላ እኔንም ሆነ ቤተሰቤን ተጠቅማብናለች ብሏል። ግን በዚህ ንግግሩ
ንግግሩ ምንም እንኳን ስሟን ባይጠራም በአንድ ንግግር ግን ወደ አሲም ምልክት እያደረገ እንደተናገረ ያስታውቃል የተባለ ሆነ። ማለትም ንግግሩን ሲጨርስ የተናገረው የዛችን ሴት ስም መጥራት በራሱ አንድ ሲን ነው አለ። ማለትም ኃጢአት ነው እንደማለት ነው። በሌላ በኩል አሲም በስራ ህይወቷ እጅግ በጣም ከፍተኛ ተቀባይነትን ያገኘችበት ምርጥ ጊዜዋን እያሳለፈች ያለችበት ሰዓት ስለነበረ አንድ ሰው ስለተለያትም ስላልተለያትም ለውጥ አልፈጠረባትም። ከዚህ በተጨማሪ ደግሞ ሌላ አነጋጋሪ ነገር የተፈጠረው ሬዲ ፊልምን እየሰራች በነበረ ሰዓት ላይ አንድ ክስተት ተፈጥሮ ነበረ። የፊልሙ ቀረጻ ሞሪሸስ የተባለው ቦታ ላይ ቀረጻ እናደርጋለን ተብሎ ፕሮግራም ተወጣ። ሰልማን ግን ሽሪለንካን ባየ ሰዓት ላይ ከሞሪሸስ የበለጠ ሽሪለንካ ስለምታምር የፊልሙ ቀረጻ ሽሪለንካ መሆን አለበት ተብሎ ግትር አለና ቀረጻው ወደ ሽሪለንካ ዞረ። ቀረጻውን በሽሪለንካ ከተማ ውስጥ ተጣጥፎ በቀጠለ ሰዓት ላይ በነበራቸው እረፍት ሰልማን ካንና አሲም ሽሪለንካ ውስጥ የተለያየ በጎ አድራጎት ስራዎችን መስራት ጀመሩ። ከዛ በተጨማሪም ደግሞ ሽሪለንካ ውስጥ አዋርድ ፕሮግራም በተዘጋጀ ሰዓት ላይ ያን አዋርድ ፕሮግራም ለመካፈል ወደ ሽሪለንካ አሲም አቀናች። በዛም የተነሳ የሳውዝ ኢንዱስትሪዎች በአጠቃላይ አሲምን ለስከ መጨረሻ ድረስ በሩን ዘጉባት ማለት ይቻላል። ምክንያቱም እንደሚታወቀው አሲም የታሚል አክትረስ ናት። ታሚሎችና ሽሪለንካ ደግሞ ከድሮ ጀምሮ ትልቅ ግጭት አላቸው። ስለዚህ የታሚል አንድ ሱፐርስታር ሆና ወይም ትልቅ አክትረስ ሆና ወደ ሽሪለንካ መሄዷም እንዲሁም ደግሞ እዛ ላሉ ሰዎች የተለያየ በጎ አድራጎት ነገር መስራቷ ታሚል ውስጥ ያሉ በፊልም ኢንዱስትሪም ሆነ በፖለቲካ ላይ ያሉ ሰዎች በአጠቃላይ አልተዋጣላቸው። ምክንያቱም የታሚል ፖለቲካ ፓርቲ ላይ ያሉ ሰዎች በአጠቃላይ ቀደም ብለው ተናግረው ነበረ ሽሪለንካ የሚዘጋጀው አዋርድ ላይ የሚገኝ ማንኛውም አክተር ድጋሚ አይመለስም፣ ቦይኮት እናደርገዋለን ብለው ተናግረው ነበር። ስለዚህ ፖለቲካው ብቻ ሳይሆን የታሚል ፊልም ኢንዱስትሪም ለዛ አክተር በሩ እንደሚዘጋ ስለተናገሩ አሲም ግን ይሄ ሁሉ ነገር ምን እየታወቀ ወደ ሽሪለንካ ሄደች። እዛ ደግሞ ሆስፒታል ገብታም የተለያየ በጎ አድራጎት ስራዎችን ሰርታ ቀረቤታዋን ጠበቅ አደረገች። ስለዚህ ቀደም ብላ የሰራችው አብረን የተሰኘው የታሚል ፊልም ወይም ማስራጃ የተሰኘው በ2016 ለይታ ይበቃም ቀደም ብላ የሰራችው የታሚል የመጨረሻ ፊልሟ ነው። ማለትም ከዚህ ክስተት በኋላ ለአሲም የታሚል በር በአጠቃላይ ዝግን የሆነባት። በመጨረሻ እንግዲህ የምናየው ለምንድን ነው ከፊልም ሙሉ ለሙሉ የተሰናበተችው፣ በምን አይነት ክስተት ነው የሚለውን ለማየት እንሞክር። ይህ ክስተት የተፈጠረው ሃውስፉል 2 የተሰኘውን ፊልም በሰራች ሰዓት ላይ የፊልሙን ፕሮሞሽን ለመስራት በአጠቃላይ ፊልሙ ላይ ካሉ አክተሮች ጋር አብራ እየተዞረች ነበረ። በዛ ሰዓትም ራሁል ሸርማ የሚባል አንድ ሰው ተዋወቀች። ራሁል አንድ ቢዝነስማን ነው፣ እንዲሁም ደግሞ ማይክሮማይክ የሚባለው ካምፓኒ ኮፋውንደር ነው። ማለትም ባጭሩ ሚሊዮነር ነው። ስለዚህ ለፕሮሞሽኑ የተለያየ ከተማ ላይ አክሼ ኩማርና ሙሉ ቡድኑ አንድ ላይ በግል ጀት ጉዞ እያደረጉ ነበረ። አክሼም ራሁል ሸርማና አሲምን አስታወቃቸው። ምክንያቱም ራሁል የተባለው ይህ ቢዝነስማን የአክሼ የቅርብ ሰው ነው ወይም ጓደኛው ነው። ያ የግል ጀቱም የሱ ነበረ። ግን አሲም ማን እንደሆነ አታውቅም ነበረ። መንገዱ ላይ በአጠቃላይ አክሼ አንድ ቃል ይደጋግም ነበር። ሁለቱ አንድ ላይ አያምሩም፣ በጣም ቆንጆ ነው፣ ያምራሉ፣ ምርጥ ጥንድ ይወጣቸዋል እያለ ይደጋግም ነበር። እንዲያውም ቢፋቀሩ አያምርም እስከ ማለትም የደረሰበት ሁኔታ ነበር። ግን አሲም ቦታም አልሰጠችውም ነበር ለጉዳዩ። ግን መጨረሻ ላይ ማን ነው ይሄ ሰው ብላ በጠየቀች ሰዓት ላይ የራሁል ማንነት ሲነገራት አሲም በጣም የደነገጠችው። ቀለል አድርጋ ያሰበችው ሰው ሚሊዮነር መሆኑን ስታቅ መደንገጧማ ግድ ይላል። በዛ ላይ ደግሞ ራሁል ጸባዩም ጥሩ ሰው ነው፣ ረጋ ያለ ሰው ነው። ይሄ ነገርም በጣም ስለተመቻት በመጨረሻ ሁለቱ ቁጥር ተቀያየሩ ወይም ስልክ ተለዋወጡ። መገናኘት ተጀመረ፣ ጓደኝነት ቀጠለ፣ ወደ ፍቅርም ገቡ። በመጨረሻም በትዳር ታስረው አንድ ሆኑ። በፈረንጆቹ በ2015 በመጨረሻም ሁለቱ ድል ባለ ሰርግ አንድ ሆነዋል። በዛም የተነሳ ስላገባች የቦሊውድንም የፊልም ኢንዱስትሪ ተሰናብታ እልም ብላ ጠፋች። ስለዚህ በአጠቃላዩ የመጨረሻ ፊልሟ ኦገስት 21 2015 ለይታ ይበቃው ኦል ኢዝ ዌል የተሰኘው ፊልም የአሲም የመጨረሻ ፊልሟ ሊሆን ችሏል። ከጋብቻዋ ከ2 ዓመት በኋላም አሲም አንድ ቆንጆ ልጅ ወለደች። ስሟንም ለየት ያለ ስም አወጣችላት። የልጇ ስምም አሪን ይባላል። በእርግጥ ይህ ስም የአሲምና የራሁልን ሁለት ፊደል በማገናኘት የወጣ ስም ነው። ልጇም አሪን ብቻ ተብላ እንድትጠራ ነው የምትፈልገው። ምክንያቱም ምንም ሰርኔም አላስቀመጠችላትም። የዛ ዋነኛው ምክንያት ደግሞ በእምነት በዘርም በተለያየ ነገር የልጇ ማንነት ላይ ጥያቄ እንዳይነሳ ሙሉ ለሙሉ ነፃና በራሷ መንገድ ምንም አይነት እንቅፋት ሳይገጥማት ልጄ መሄድ እንድትችል የሚል ሐሳብ አላት። ባለፈው የልጃቸውን 5ኛ ዓመት ልደት በሚያከብሩ ሰዓት ላይ በጣም በትልቁ አክብሮ ነበረ። የዛን ጊዜ አንዳንድ ሚዲያዎች በአሲምና በራሁል መሃል አለመግባባት ተፈጥረዋል ብለው ወሬ አስነስተው ነበር። ግን ይሄ አንድ ተራ መሆኑን ሚዲያ ፊት ለፊት ወጥተው በግልጽ ተናግረዋል። ወይም በፍቅር መኖራቸውን ወይም ፍቅራቸው አሁንም እንዳልቀዘቀዘ አሳይተዋል። ስለዚህ እንግዲህ አሲም በአሁኑ ሰዓት ላይ በቤተሰብ ህይወቷ በጣም ደስተኛ ነች። ከልጇና ከባሏ ጋር ሙምባይ ውስጥ በደስታ ህይወቷን እየመራች ነው ያለችው። ምን ትላላችሁ? በእንደዚህ በትንሽ ስራ ብቻ አይተናል። አሲም እልም ብላ መጥፋቷ ትክክል ነው?
ችሎታና ብቃቷን በድጋሚ በፊልም ኢንዱስትሪ ላይ ማሳየት የለባትም? እስቲ ቀደም ያለ ስራዋን ካያችሁና ካደነቃችሁለት ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ምን ትላላችሁ? እንግዲህ በአጠቃላይ ስናየው የአሲም የህይወቷ ጉዞ በአጠቃላይ ይህን ይመስላል። ብዙ ውጣ ውረዶችና ችግሮችን አሳልፋ ከዛ በኋላ ስኬታማም ሆና በተፈጠሩ አንዳንድ ክስተቶችና አለመግባባት በአጠቃላይ ከፊልም ህይወቷ ርቃ ጠፍታለች። ለምን የሚል ጥያቄ ተፈጥሮባችሁ ከነበረ የአሲም ሙሉ ታሪክ እንግዲህ ይህን ይመስላል። ስለ አሲም የተለያየ ነገር እያነሳው በማወራ ሰዓት ላይ የረሳሁት ያለፈኝ እናንተ የምታውቁት አሪፍ ነገር ካለ በኮሜንት እንድትጨምሩልኝ ጋብዛችኋለሁኝ። በቀሪ ህይወቷም እንግዲህ ደስተኛ ሆና እንድትኖር የዘወትር ምኞቴ ነው። ምክንያቱም ቀደም ብላ በሰራቻቸው ስራዎች አሪፍ ስራዎችን ሰርታ አዝናንታን አልፋለች። ስለዚህ በአጠቃላይ ስናየው እንግዲህ ታሪኳ ይሄን ይመስላል። ቪዲዮ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ከዛ በተጨማሪ ለጓደኞቻችሁ ሼር እያደረጋችሁ የቤተሰባችንን ቁጥር ጨመር እናድርገው። ልክ እንደዚህ አዝናኝና አስተማሪ የሆኑት የቦሊውድ ተዋናዮችን ታሪክ ቦሊውድ ፕሮፋይል በሚለው ፕሮግራም ይዤላችሁ እመጣለሁ። የኔ አቅራቢያችሁ ቃሲም መካ ነበርኩኝ። አመሰግናለሁ። ደህና ሁኑ። ባባይ